ዜና አለኝ። ምንድን ነው ማዘርዬ? የብሌን እናት እኮ መጣች። አሁን እሷን ልቀብላት ነው እየወጣ ያለሁት። አይሆንም። አንቺን የመሰለች ቆንጆ ሴት እያለች እታች ስር መጠመጥ መኖር ይገርሞኛል። ያውም ከገረድ ጋር። ዳግም የብሌን እናት የውሸት እንደሆነች እንግዲህ ካወቅም በኋላ ለብሌን እውነቱን ለመናገር እያሰበም ነበረ። እንግዲህ ብሌን ይህንን ነገር ማወቅ አለባት። በኃይሉና ቃል ይህንን ሀሳብ እንዳቀዱት እንዲሁም ደግሞ ወላጅ እናቷ እንዳላገኘች እውነቱን ማወቅ አለባት ብሎ ስላሰበ ለብሌን እውነቱን እነግራታለሁ እያለ የፈለጋት ነበረ። በዚህ ቅጽበት ደግሞ ቃል እንግዲህ ፊት ለፊቱ ታይዋለች ማለት ነው። በሌላ በኩል እንግዲህ ቃል አሁን ላይ ዳግም የሰራውን ስህተቶችን እያነሳች እንግዲህ ከብሌን ጋር በጣም እንዲለያዩ እንዲሁም ደግሞ የተራራቀ ክፍተት ልክ እናቷን እንደምትፈልጋት ሁሉ ከዳግም ጋር ያላትንም ነገር በጣም ፈልጋ እንኳን የማትደርስበት ቦታ እንድትገኝ እያደረገቻት ነው። ምክንያቱም ለዳግም የምትነግረው ነገር ሌላ ነው፣ ለብሌን ደግሞ የምትነግራትም ነገር ሌላ ነው። ለምሳሌ ያክል እንግዲህ ዳግም ብሌንን ማናገር ፈልጎ ሂጂማ ጥሪልኝ ብሎ በመልካምነት ስጠይቃት ዳግም ቃል ደግሞ ጉዳዩን አቀነባብራና ጥንስስ አድርጋ ትመልስለታለች። ቃል እንግዲህ እባክሽ ብሌንን አንዴ ላናግራት ጥሪልኝ እስኪ ውስጥ ናት እኮ ብሎ እንግዲህ ባናገራት መሰረት እሺ የኔ ውድ ምንም ችግር የለውም ደግሞ ለዚህ ነው እንዴ እጠራላለሁ በማለት ያው አስባም ነበረ። ከዛ በተጨማሪ ግን ቀደም ብላ እንግዲህ ፍቅሯን እየገለጸችለት ነበረ። እኔ እኮ እንደዚህ ነኝ በቃ እፈልጋለሁ ምናምን ትለዋለች። እሱ ደግሞ ምንም መስሎ አይታየውም። ግን እሷ ስለ ፍቅሯ እየገለጸችለት ብሌንን ሲያነሳት እንዴት እኔ ፊት ለፊት ቆሜ ስለዛች ገረድ ታስባለህ አሁንም ወይስ እኔ ሴት ሆኜ አልታይም ነው እንግዲህ መልሷ የነበረው። እንግዲህ ዳግምም የእሷን ስሜት በመረዳት ይቅርታ ቃል እንደዛ ለማለት ፈልጌ አይደለም አንቺም ቆንጆ ነሽ ይላታል። እንግዲህ እዚህ ጋር እኔን ትወደኛለህ ወይ አትወደኝም ብላ ነው የጠየቀችው። እሱ ደግሞ ያው እወድሻለሁ ቆንጆዬ ነሽ ብሎ አደናንቆ ቅር እንዳይላት አድርጎ ነበር የላካት። እሺ ብላ እንግዲህ ወደ ውስጥ ከገባሽ በኋላ ምንድን አደረገችው? ቃል እንግዲህ አምሮባት ውድ እናቴ ስትመጣ እንግዲህ የምታምር ቀሚስ ለብሽ መጠበቅ አለብኝ ብላ ነበረ። የለበሰቻት ቀሚስ ራሱ በጣም የምታምረው እንዲሁም ደግሞ እናቴን ሳገኛትማ በፈገግታና የሆነ በቃ ደስ በሚል ሁኔታ ነው ማግኘት ያለብኝ ብላ አስባ ከስራ ልብሶቿ እንግዲህ ወጣ ብላ የለበሰችው ልብስ ነበረ እና በጣም አምሮባት ስለነበረ ቃል ደግሞ ምንድን አለቻት? ምንድን ነው በስራ ልብስ እንደዚህ ዘንጠሽ ነው እንዴ? በቃ እናትሽ ልታገኛት የፈለግሽው መቀየር አለብሽ ምናምን ትልና እንድትቀየር ታደርጋታለች ማለት ነው። ነገር ግን ቃል ልብሷን እንድትቀይር ያደረገቻት አምሮባት ስለነበረ እና እናቷ ከመምጣቷ በፊት ደግሞ ዳግም እንዳያያት ስለፈለገች ነው። ምክንያቱም ሂጂ ጥሪልኝ ብሏታል። በመጀመሪያ እንግዲህ አሳዳጊ እናቷን ለመናገር ቢሞክርም ልጅ እኮ ለስንት ጊዜ ስትፈልጋት የነበረችውን እናቷን ልታገኝ ነው እና አሁን እየመጣች ነው በማለት እንግዲህ ስልክ እያወራች ያለ ያው ዳግምም ይኸውልሽ እቴ እንደው እኔ ላናግርሽ የነበረው ስለ ብሌን እናት ጉዳይ ነው እና ይህ ነገር ሳይባባስ ማወቅ አለብሽ በማለት እንግዲህ ሊነግራትም ሞክሯል። እሺ ምንድን ነው ማወቅ የፈለግከው እንዴ? ማግኘት የለባትም ሲላት እንኳን ምንድን አለችው እንዴ? ለምንድን ነው ለብዙ ጊዜ እኮ ነው ልጅ እናቴ እያለች ስትፈልጋት የነበረችው ትለዋለች። እንደዛ ማለት ፈልጌ ሳይሆን በጣም ብዙ ነገሮችን ማወቅ አለባት ብሌን ይላታል። እሷ ደግሞ ያው ዳጊ በጣም ሊነግራት ፈልጓል፣ ግን ደግሞ ምንም አይነት እድል ወይም ደግሞ የሚያወራበት ጊዜና ሰዓት አልሰጠችውም ነበረ። በጣም ቸኩላ ስለነበረ ብቻ እሷ እንግዲህ የታያት ብሌንን ማስደሰትና ማስደሰት ብቻ ነበረ። በዚህም ደግሞ ዳጊ ፊት ለፊቷ አቁሞ ድንገት አሳዳጊ ተብዬው እንግዲህ ትደውላለች ማለት ነው። ወይም ደግሞ ይቺ የውሸት እናት ወይም ደግሞ የብሌንና እናት ተብላ የምትመጣው ትደውላለች። ወዲያውኑ ስልኩን ታነሳውና ገኒም እንግዲህ ለዳጊ ሳትነግረው ትሄዳለች ማለት ነው። እንግዲህ አቶ ባህሉም ይችን ሽማግሌ በጣም ሽማግሌ እያለ በጣም ሲያዋርዳት ነበረ። እንግዲህ አሁን ያች ሞኝ የሆነች ልጅ በእርግጠኝነት እናቴን አገኘሁ ብላ ትደስታለች። ግን የምፈልገው እኔ በአንድ ጊዜ ከዛ ቤት አስወጥተሽ በቃ የሆነ ቦታ የተሻት እንድትሄድ ነው እንጂ ከኛ ቤት ወይም ደግሞ ከሰላም ጋር እንድትኖር አልፈልግም። ይህንን ካላደረግሽ ደግሞ ከዛ ሰካራም ባልሽ ነው እኔ ወስጄ የምጨምርሽ ይላታል። እንግዲህ ይቺ ሴትዮም ተገዳ ስለሆነ ለማስመሰል እሺ ብላለች ማለት ነው። እናቷ ለመሆንም ብዙ ነገሮችን ተለማምዳለች። አረብ ሀገር ለብዙ ጊዜ እንደሰራች ከዛ በተጨማሪ ደግሞ እንግዲህ ጥላትም እንደሄደች
ወደ ገጠር በቃ በዛ ሰዓት በቃ ምንም ሊገናኙ እንዳልቻሉ አድርጎ እያንዳንዱ ነገር እንዲሁም ደግሞ ስታገኛት ናፍቀሻት እንደነበረ ምናምን ፍቅር ራሱ እንድትሰጫት ብሏትም ነበር። ይህንን ሁሉ እንግዲህ አለማምዷታል። እሷም ሽምጥጥ አድርጋ ይዘዋለች ማለት ይቻላል በቃሏ። ግን የዘነጋቸው ነገር ነበረ። ከዛ በኃይሉ ራሱ በጣም ሲጮህባል ነበረ። እኔ ይህን ሁሉ ነገር ነግሬሽ እንዴት ነው አሁን እንደዚህ በጣም በአንድ ጊዜ የረሳሽ? ዋናውን ነገር ጭራሽ ልጅሽ መሆኗንማ መርሳት የለብሽም ብሎ በጣም ያስጠነቅቃታል። ይህንን የማታደርጊ ከሆነ ግን ከዛ ሰካራም ባልሽ ጋር እንግዲህ ወስጄ የምጥልሽ ይላታል። ወይም ደግሞ ለዛ ሰካራም ባልሽ ነው የምሰጥሽ ሲላት፣ እሷም እሺ በቃ የቻልኩትን ያክል ለማስመሰል እሞክራለሁ ትላለች። እንግዲህ ሂጂ ተብላለች። አሁንም ወይዘሮ ገኒን አገኘቻት። እንግዲህ ብሌንም በጣም ነው ደስ ያላት እናቷን ልታገኝ ስለሆነ ከስንት ጊዜ በኋላ። ከዛ በኋላ እንግዲህ የእሱ ሀሳብ ምንድን ነው? በቃ እናቷ ጋር ደስ የሚል ጊዜ ማሳለፍ ነው እንግዲህ የብሌን አላማ የነበረው። ገኒ ደግሞ ተጨንቃለች። እንደው ምንም እኮ ባልወልድሽ አሳድጌሻለሁ ልጅ የእውነት በቃ እንደስትለሽ ልትይዥ ነው ትላታለች። እሷ ደግሞ አንቺ ምንም ብቶ የእናቴ ነሽ ናት ያለቻት። እንግዲህ ቃልም ጠራቻት ማለት ነው። ዳኪም ሊያናግራት ፈለገ። ቃል እንግዲህ በጣም ብሌንን ልኩስ አድርጋ ነው የላከቻት። ይኸውልሽ ዳግምን እኮ አገኘሁት። የሚገርምሽ ነገር አሁን ስልክ እያወራ ነበረ። እናትሽን ያገተበትን ብር ሊቀበል ፈልጎ ነበረ እና እነሱ ስጡኝ አትስጡኝ እያለ የታገላቸው ነው ትላታለች ማለት ነው። እና ደግሞ አሁን ራሱ እናትሽ መጣለች ስትባል እሷንም ለማገት እየተስማማ ነው ትልና እሳት እንዲለብሱ አድርጋ እንግዲህ ጉዳዩን በጣም ትነግራታለች። በዚህ የተነሳ እንግዲህ ብሌን ባለማስተዋል ወደ ውጭ ስትወጣ በጣም ሰደበችው። እንዴ አንተ ምን አይነት ባለጌ ነው? በቃ ሁለተኛ ከእናቴ ፊት ድርሽ እንዳትል እኔ አልፈልግም ስትባል አሰማም እንዴ ብላ በጣም ሰደበችው። በጥፊ ሁላ ነው እንግዲህ የተመተው ያለምንም ጥፋቱ። እኔ ላግዝሽ ልርዳሽ በተባለ ያው ተመቷል ጥፊ። ብቻ ግን ብሌን አንዴ ከተረዳችው በኋላ ለነዚህ ደጋግማ ለበደለችው ጥፋት ወይም ደግሞ ለደበደበችው ጥፊ ይቅርታ ትጠይቃለች ብዬ አስባለሁ። እንግዲህ ቃልም በጣም ደስ አላት። ምክንያቱም እሳት ልኩስኩስ አድርጋ ነው የላከቻት እና እሷ የምትፈልገው ሲጀምር እንዲለያዩ ነው። ዳግምም ልቡ ተሰበረና ከዛ እንግዲህ ያው ቃል ተደብቃ ያየቻቸው ስለነበረ ዳግም ይህ ሁሉ ድርጊት ይህ ሁሉ ስራ የቃል እንደሆነ ገባውና እሺ ለካ ጅሬት ያንቺ ስራ ነው አይደለ? ይሄ ሁሉ እሺ እሰራልሻለሁ፣ እንደውም እውነቱን ራስሽ እንድትናገሪ ነው የማደርግሽ ይልና እንግዲህ ጥሏት ይሄዳል ማለት ነው። ብሌንም ወደ ስራዋ ትገባለች። ከዛ እናቷ መጣች። እንግዲህ በጣም ደስ አላት አየቻት። ግን እንዴት ነው ያው የሚያምር ቀሚስ ነበር የለበሰች፣ የስራ ልብስ እንድትለብስ አደረገቻት ቃል። ከዛ በቃ ግን ደስ የሚለው ነገር በሚያምር ቀሚሷ ቀደም ብሎ ዳግም አይቷታል እና እንዴት ነው የምታምር ሲል ነበረ። በእውነትም እንግዲህ ቀሚሱ በጣም ያምርባት ነበረ። የሆነ እንጂ እናቷ በዛ ቀሚስ ልታያት አልቻለችም። ወይም እንግዲህ ቻ አስመሳይ ናት። ገኒ ደግሞ ተጨንቃለች። በቃ ልጅ ጥለኝ ልታያት ነው አሳድጌ እያለች እንግዲህ እንዲሁ በቃ ፈጣሪ ምን ነበረበት ይች ልጅ የኔ ልጅ በሆነች እንዲሁ በቃ ማን መሆኔን ፈጣሪ ቶ እንደዚህ በቃ ለምን በቃ በጣም ተሰምቷታል ልትሄድ ስለሆነ ጥላት። እንግዲህ እናትና ልጅም እያወሩ ሰብሰብ ብለው ሰላም ቤት ናቸው። እንግዲህ እሷም ደስ ብሏል። እስኪ እናቴ ስለ ልጅነት ትውስታ አንዳንድ ነገር ንገሪኝ፣ ምንም እኮ አላስታውስም ትላለች ብሌን። ወይዘሮ ገኒ እንግዲህ እሺ ልጄ ብላ ልትናገር ስትል ይች አስመሳይዋ እንግዲህ ወይም ደግሞ እናት ናት ተብላ የተላከችው ሰው 4ኛ ክፍል ሳለች በጣም ወድቀሽ ነበረ እያለች እንግዲህ ትምህርት ቤት ረባሽ እንደሆነች እንዲሁም ዝምተኛ አልቃሻ እንደሆነች እያንዳንዱ ነገር ትነግራታለች። ከዛ ወይዘሮ ገኒም እንግዲህ እንዴ እኔ እኮ ሳገኛት ልጅቷን የ2ኛ ክፍል ተማሪ ነበረች ነው እንግዲህ ያለቻት። እዚህ ጋር ስተሰራች ማለት ነው እንግዲህ እሷ አስመሳዩን በጣም ፈራች። ከዛ ደግሞ መጀመሪያ እንደገባች ቃልን ነበረ ልጅ አንቺ ነሽ አይደለም ምናምን ብላ ሄዳ ጥምጥም ያለችባት። ምናልባት እኮ የዚች ሴትዮ ልጅ ቃል ልትሆን ትችላለች። ሰላምም እንግዲህ የቃልንና የብሌን እናት አዲሷ ወይም ደግሞ አስመሳዩ የተባለችውን አይታ በቃልና በዚች ሴትዮ መካከልማ የተደበቀ ሚስጥር አለ እያለች ነው እንግዲህ። ሰላም መንቀት ብትጀምር በጣም አሪፍ ነበረ። በተለይ ደግሞ የወንድሟን የክፉ ስራ ብታጋልጥ እና ብታውቅበት ልጇን እያራቃት እንደሆነ ብቻ እያንዳንዱ ተንኮል ብትደርስበት በጣም አሪፍ ነበረ። አሁን ላይ እንግዲህ ማታውቀው ተንኮል እሷ ብቻ ናት። እንግዲህ የጠረጠረች ትመስላለች ሰላም።
እንግዲህ አድሪትም ተልኳን ፈጽማለች። ከዛ ቤት ወዲያውኑ ይዘሻት ውልቅ ቤት የተባለችው እሷም ተስማምታለች። ነገ መሄድ አለብንና ቃሽን ሰብስቤ ስትላት ገኒ ጥለሽ ልትሄድ ነው አለቻት። እናቴ ተመልሼ እመጣለሁ ማለት ነበር ያሰበችው። እንግዲህ ነገ ትሄዳላችሁ አለች። ሰላም ያመጣችው ሀሳብ በጣም ጥሩ ነበረ። እሷም እሺ ብላ ብሌን መኝታ ሄደች ማለት ነው። ተኛች። ግን የሚያሳዝነው ነገር በድንገት ስልክ ይደወላል። እንግዲህ በኃይሉ ሲደውልላት ለአዲሷ እናቷ እንዴት ነው በሰዓት የሚደውለው ትልና ስልክ ታነሳለች። ዳግምም እንግዲህ ቃልን ራት ሊጋብዛት እንግዲህ ተዘጋጅ ብሏታል። ብሌን እንግዲህ እንዴት ማን ነው ብላ ስታነሰው አንቺ ሴትዮ እስካሁን አልሄድሽም ብሎ ነው እንግዲህ ስልኩን ያነሳባት ወይም ደግሞ ያነሳችው። ግን ብሌን እዚህ ጋር ተሳስታለች። የሆነ በኃይሉ የሚለውን ያንዳንዱ ንግግር ማዳመጥ ነበረባት። ብቻ እንግዲህ ዳግም የሚላት ነገር እውነት እንደሆነ የምትረዳም ይመስላል። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።